ዘመናትን የተሻገረ ብልሹ የፖለቲካ አሰራር ከንግግር የተጣላ በአፈሙዝ ፍልሚያ ሚሊዮኖችን የሰዋ ኋላ ቀር ለማንም ያልበጀ የፖለቲካ መንገድ የአጼ ቴዎድሮስ ታሪክ ዘመቻ ነው። የአጼ ዮሐንስ ታሪክ ዘመቻ ነው። የመንግስቱም በኋላም የነበረው በኢትዮጵያ ውስጥ የቆየ ተንሻፈፈ የፖለቲካ ኋላ ቀር የፖለቲካ ታሪክ ውስጥ ነው የቆየ ነው። ከግጭት ያልተላቀቀች ግጭት በተደጋጋሚ የተከሰተባት ሀገር ነች። ሐሳብ ሽጦ የተሻለ ራዕይ አመላክቶ ወደ ቦታው ከመምጣት ይልቅ አሳዶ ገሎ ስልጣን የሚያዝበት የወንበር ሽግግር ተቃራኒ ሐሳብ ላለው እንኳን ተቀራርቦ አብሮ ለመስራት ይቅርና ለመገዳደል የሚፈላለጉበት አጉዳይ የፖለቲካ ባህል ይህን አጉልና ኋላ ቀር መንገድ ለመቀየር ብዙ የጣረ ፓርቲዎችን የምናይበት መነጽር እንደ ተቃዋሚ ሳይሆን እንደ ተፎካካሪ፣ እንደ ጠላት ሳይሆን እንደ ወንድም አማራጭ ሐሳብ አለኝ ብሎ እንደመጣ ሀገሩን እንደሚወድ የዜጋ ስብስብ ነው። ኦሬዲ እኮ ከዚህ በፊት ለምሳሌ ለውጥ የሚባለው ሪፎርም የሚባለው አንዱ የፖለቲካ ባህላችን ሽግግር ነው። ለውጥን በሰላማዊ መንገድ ማምጣት ይቻላል። ይሄ በኢትዮጵያ ውስጥ አንድ ትልቅ የፖለቲካ ባህል ሽግግር ነው። በቃ ይቻላል ለካ። የኢትዮጵያ ተፎካካሪ ፓርቲዎች አማራጭ ሀገር በቀል ሐሳብ ቢያቀርቡ ብልጽግና ለመማር ዝግጁ መሆኑን ከወዲሁ ለመግለጽ እወዳለሁ። ከቀደመው አመራር አሁንም በፖለቲካ አስተሳሰብ በብቃት በተለያየ መልኩ መንግስትን የሚያገለግሉ መንግስትን የሚያማክሩ ለመንግስት ጥበባቸውን የሚያጋሩ ይኖራሉ። ሁሉም በመስኩና በቦታው ለሀገር አስፈላጊም ተገቢም ነው ብሎ በማመን የጀመረ የፖለቲካ መንገድ በአንድ ሀገር ውስጥ የሐሳብ ልዩነት ይኖራል። የሐሳብ ልዩነት እርግማን አይደለም። ልዩነት እንዳለ ሆኖ መደማመጥና በመርህ ላይ ተመስርተን መግባባት ስንችል የሐሳብ ልዩነት በረከት ይዞልን ይመጣል። በተደጋጋሚ የሚደረጉ የሰላም ጥሪዎች በጣም ትልልቅ ሽግሽጎች ናቸው፣ ዝግጅቶች ናቸው። በሐሳብ ፍጭት ውስጥ መፍትሄ ይገኛል። በመተባበር ውስጥ ኃይል አለ። ስንደመር እንጠነክራለን። አንድነት የማይፈታው ችግር አይኖርም፣ አገር ይገነባልና። የኔ ሐሳብ ካላሸነፈ ሞቼ ይገኛለሁ ማለት ግን እንኳን አገርን ሊያቆም ቤተሰብን ያፈርሳል። አገር የጋራ ነው። ስለዚህ በአገሩ ጉዳይ ላይ ነው የሚያወራው። የተለያየ የፖለቲካ አማራጭ ተከተለ እንጂ አገሩ ነው። በአገሩ ጉዳይ ላይ ነው እያወራ ያለው። የተለያየ ትውልድ ሆነ እንጂ አገሩ ነው። መሪና ተመሪ ሆኖ ተቀመጡ እንጂ ዜጎች ናቸው። ያለችን አንድ ኢትዮጵያ ነች። ከየትኛውም የፖለቲካ አመለካከት በላይ አገራዊ አንድነት ይበልጣል። አንድነት ማለት ግን አንድ አይነትነት ማለት እንዳልሆነ ሊሰመርበት ይገባል። በባሌው የሶፍሞር ምርቃት ወግ ላይ የጎልቶ የታየው ነገር ነበር። ከድሮ የሥራ ጓደኞቼ የትግል ጓደኞቼ ጋር አብረን ብዙ ጊዜ እንድናሳልፍ እድል አገኘው። ከረጅም ጊዜ በኋላ ባዱላን፣ አቶ ግርማን፣ እነ አቶ ጂነዲንን ኩማን አላገኘኋቸውም ነበር። አሁን ሽመልስ አብሮን እያለ ብዙ ነገር እንድናወራ ብዙ ነገር እንድናገር እድል ከፍቶልናል። በጣም ነው ደስ ያለኝ። ይሄን ወደ ጎን ትተን እኛ በመጨቃጨቅና በመዋጋት ነው ጊዜያችንን የምናሳልፉ። እነዚህ በጣም የሚቆጩኝ ነገሮች ናቸው። ይህን በጅምር ያለ ነገር ከንትን ወጥተን ከጭቅጭቅ ከንትርክ ከመጋደልና ከመታኮስ ወጥተን ሙሉ አቅማችንን እንደዚህ አይነት ነባር አመራሮች ከተለያየ ቦታ የመጣን በፊት አብረን የነበርን አሁን ደግሞ አዲሱ አመራር ያለበት ኮምቢኔሽኑ ጠለቅ ያለ መልእክት ሊሰጥ የሚችል እኛ ከዚህ ቀደም አብረን ልንውል የማንችል ሰዎች የተሰባሰብንበት በአንድ ቦታ ለ3 ቀን ያህል ሐሳብ የተቀያየርንበት መሆኑን በጣም አስደስቶኛል። የተለያዩ ሰዎች በተለያየ ጄኔሬሽን ያለን ሰዎች አንድ ላይ መምጣት እና ከርሶም ጋራ በግንባር ተያይተን የመነጋገር ነገር ነው። ትልቅ እድል ነው። ይሄ እኛ የምናውቀው ፖለቲካ ነው። ስለ ፖለቲካ ነው። ጠቅላይ ሚኒስትሩ ከኛ ጋር ፖለቲካ አላወሩም፣ ስለ እድገት አወሩ። የዚች ሀገር አመራር አካል የነበሩ ሰዎች ተሰባስበው በእነሱ ጊዜ ምን እንደነበርም ያዩበት አሁን ከነሱ በኋላ የመጣው መንግስት እየሰራ ያለውን ስራ ምን እንደሆነ እንዲህ በጋራ ሆነው ማየት የቻሉበት ሁኔታ ስለተፈጠረ ያ ፓርት ብዙ ትርጉም ስላለው የፖለቲካ ባህል ለውጥ ላይ የተሰራ ያለው ስራ ፎር ግራንትድ የሚወሰድ አይደለም ማለት ነው። የስራ ውጤት ነው። በተለይ ደግሞ ከሰሜኑ የሀገራችን ክፍል ለመጣን ሰዎች እንደዚህ አይነት ነገሮች የሚታወቁ አይደለም። ቢያንስ ሲኒየር የነበረ ሰው ወይ መባረር አለበት ወይ መጥፋት አለበት፣ ሌላው እንዲመጣ። እርስ በራሱም እንደዛ ከዚህ ስብስብ መማር ያለበት ይመስለኛል። በተቃራኒ ቆመው የተወዳደሩትን ለሀገር ከጠቀሙ ለምን በሚል እሳቤ ትልልቅ የሚኒስትር ቦታዎችን በመስጠት አዲስ የፖለቲካ መንገድ ጮራን የፈነጠቀ
በጋራ መቆምን፣ መነጋገርን፣ መደማመጥን ከዚያ ውስጥ ሀገር የሚያሻግር የነጠረውን ወስዶ ማስፈንጠሪያ ማድረግን አንግቦ የሚራመድ የፖለቲካ አካሄድ በጋራ ለሀገር ግንባታ ግጭት በቃን፣ እንሰልጥን፣ እንነጋገር፣ በስልሳዎቹ የታጠቃችሁትን ክላሽ አውርዱ፣ ይብቃንና በሰላማዊ መንገድ በዲሞክራሲያዊ መንገድ ኢትዮጵያን ለማበልጸግ በጋራ እንስራ። በእኛ በኩል በሰላም በድርድር በውይይትና በሐሳብ ለሚደረግ የፖለቲካ ትግል ብልጽግና ግማሽ መንገድ የመሄድ ልምምድ ባለፈው አሳይቷል። አሁንም አጠናክሮ ይቀጥላል።